አርሰናል ከነገ ጀምሮ አዳዲስ ፈራሚ ተጫዋቾቹን ማስተዋወቅ ይጀምራል። ዛሬ የበርካታ የአርሰናል ተጫዋቾች የኮንትራት የመጨረሻ ዕለት ነበረ። በፈረንጆቹ ጁን 30 ልክ በዛሬው ዕለት ኮንትራታቸው ያበቃ በርከት ያሉ የአርሰናል ተጫዋቾች ክለቡን ይሰነባበታሉ። በተቃራኒው ደግሞ መድፈኞቹ በዚህ ክረምት ያዘዋወሯቸውን አዳዲስ ተጫዋቾች ከጁላይ 1 ጀምሮ ማስተዋወቅ ይጀምራሉ። አርሰናል ስታፍ አባላት ከኤብሪቺ ኤዜና ከሮድሪጎ የትኛው ይሻላል የሚለው ለመምረጥ እንደተቸገሩ እየተሰማ ይገኛል። ክለቡ ከስፔን ሌላኛውን የመሃል ተከላካይ ለማዘዋወር በግል ጉዳዮች ላይ ስምምነት እንደፈጸመም ለማወቅ ተችሏል። ሌሎች መረጃዎችም መድፈኞቹን በተመለከተ እየተሰሙ ይገኛሉ። የተወደዳችሁ የሸጋ ስፖርት ተከታታዮች ቪዲዮአችንን ላይክ በማድረግ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። የአርሰናል የመጀመሪያው ፈራሚ ለመሆን ከሪያል ሶሴዳድ ማርቲን ዙቢሜንዲ ዛሬ ለንደን ከወኪሉ ጋር ገብቷል ተብሏል። 2024-2025 የውድድር ዓመት ሰኔ 30 እስኪጠናቀቅ ሪያል ሶሴዳዶች ይህንን ተጫዋች በስም ዝርዝራቸው ውስጥ አቆይተዋል። ምክንያቱ ደግሞ የታክስና የፋይናንስ ክፍያ ህጎች አስሮ ስለያዛቸው ነበረ። በአዲሱ የ2025-2026 የውድድር ዓመት የሽያጭ መዝገብ ላይ ተጫዋቹ ካተት በማሰባቸው ሰኔ 30 እስኪጠናቀቅ ይህንን የ26 ዓመት ስፔናዊ አቆይተውታል። ነገር ግን ከዚህ በላይ ሊያቆዩት አልቻሉም። ተጫዋቹ ዛሬ ወደ ለንደን በረራውን አድርጓል። ማርቲን ዙቢሜንዲ ከተቀመጠለት የ60 ሚሊዮን ዩሮ የውል ማፍረሻ ሂሳብ አርሰናል 5 ሚሊዮን ዩሮ በመጨመር በ65 ሚሊዮን ዩሮ ረዘም ባለ ጊዜ ተከፍሎ የሚጠናቀቅ ስምምነት ነው መፈጸም የቻሉት። ይህ የ26 ዓመት ስፔናዊ ተጫዋች የሕክምና ምርመራውን ዛሬ በማድረግ ከጁላይ 1 ጀምሮ ለአርሰናል ደጋፊዎች ለትውውቅ ዝግጁ ይሆናል ተብሎ ተነግሮለታል። የመጀመሪያው የአርሰናል ፈራሚ የክረምቱ ተቀላቃይ ማርቲን ዙቢሜንዲ ይሆናል። ከማርቲን ዙቢሜንዲ ሻገር ስንል አርሰናል ሁለተኛውን የአማካይ ስፍራ ፊርማውንም ከነገ ጀምሮ ወደ ክለቡ ይቀላቀላል ተብሎ ነው የሚጠበቀው። ክርስቲያን ኖርጋርድ ይህ ዴንማርካዊ ተጫዋች ከብሬንትፎርድ ወደ አርሰናል የሚያደርገውን ዝውውር ለማጠናቀቅ የሕክምና ምርመራውን በዚህ ሳምንት ለማድረግ ተዘጋጅቷል። ክርስቲያን ኖርጋርድን መድፈኞቹ ለማዘዋወር በጥቅሉ 15 ሚሊዮን ፓውንድ ክፍያ፣ 10 ሚሊዮን ፓውንድ የዝውውር 5 ሚሊዮን ፓውንድ ደግሞ የአድስኦን ክፍያ ተስማምተዋል። ይህ ተጫዋች ወደ ክለቡ ለመምጣት ስምምነት ፈጽሟል። እናም በቀጣዩ ሳምንት የሕክምና ምርመራውን በማድረግ የአርሰናል ተጫዋች ይሆናል ተብሏል። ከዚህ ተጫዋች ጋር በተገናኘ የብሬንትፎርዱ ስፖርቲንግ ዳይሬክተር ፊል አስተያየቱን ሲሰጥ ለክርስቲያን ኖርጋርድ እጅግ ተደስቼለታለሁ ብሏል። ለስካይ ስፖርት በሰጠው አስተያየት አርሰናል እኛን ባለፉት 2 ሳምንታት ነበረ ለማነጋገር አፕሮች ያደረገን። በክርስቲያን ኖርጋርድ ጉዳይ ተነጋገርን፣ ከአንድሪያ ቤርታ ጋርም ተስማማን ይላል። ይህ ተጫዋች ለኛ እጅግ አስገራሚ ተጫዋች ነበረ። የማይታመን ብቃት አለው። ለርሱ ተደስቼለታለሁ። በ31 ዓመቱ ይህንን እድል በማግኘቱ እጅግ ደስ ብሎኛል ሲል የብሬንትፎርዱ ስፖርቲንግ ዳይሬክተር ስለ ክርስቲያን ኖርጋርድ የዝውውር ጉዳይ ይፋ አድርጓል። አዳዲስ ክለቡን የሚቀላቀሉ ተጫዋቾች ከነገ ጀምሮ በአርሰናል በኩል ይፋ ይደረጋሉ ተብሎ ሲጠበቅ፣ ነገር ግን አርሰናል ከጁን 30 ከዛሬ ጀምሮ ከ17 የተለያዩ ተጫዋቾች ጋር ከአርሰናል እንዲለያዩ ተወስኗል ነው የተባለው። የኮንትራት ማብቂያ ጊዜያቸው 2024-2025 የውድድር ዓመት ሰኔ 30 ድረስ የነበሩ በርከት ያሉ ተጫዋቾች አሉ። ከነዚህ 17 ተጫዋቾች መካከል አንደኛው ክለቡን የሚለያዩ ቶማስ ፓርቴ ይሆናል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።
ቶማስ ፓርቴ ከአርሰናል ጋር አብሮ የመቆየት እድል መጥቶለት ነበረ። ይህ የ32 ዓመት ጋናዊ ጥቅምት ወር 2020 ላይ ነበረ ከአትሌቲኮ ማድሪድ በ42.7 ሚሊዮን ፓውንድ ክፍያ መድፈኞቹን የተቀላቀለው። 167 ጨዋታዎችን አድርጓል። በተጠናቀቀው የውድድር ዓመት በ52 ጨዋታዎች ላይ ተሰልፎ አርሰናልን ማገልገል ችሏል። ነገር ግን ይህ ተጫዋች ከክለቡ ጋር አብሮ አይቀጥልም፣ ተለያይተዋል። ከሱ ባለፈ ከአርሰናል ጋር ከሚለያዩ 17 ተጫዋቾች መካከል ኬረን ቲርኒ ሌላኛው ነው። ይህ ተጫዋች ከሴልቲክ ነበረ 2019 ላይ ክለቡን የተቀላቀለው። 144 ጨዋታዎችን ለአርሰናል ማድረግ ችሏል። በተጠናቀቀው የውድድር ዓመትም ጎል ማስቆጠር እንደቻለ ይታወሳል። ኬረን ቲርኒ ከአርሰናል ጋር ከ6 ዓመታት ቆይታ በኋላ ለመሰነባበት ግድ ብሎታል። ይህ ተጫዋች ከ17 ክለቡን ለቃቂ ተጫዋቾች መካከል አንደኛው ሆኖ ስም ዝርዝሩ ላይ ወጥቷል። ከኬረን ቲርኒና ቶማስ ፓርቴ ባለፈ ራሂም ስተርሊንግ፣ ኔቶ፣ ናታን በትለር እና ሌሎች በርከት ያሉ ከአካዳሚ ያደጉ ተጫዋቾች ከመድፈኞቹ ጋር ይሰነባበታሉ። ከስንብት ዜና ደግሞ ወጣ ስንል አርሰናል ክርስቲያን ሙስኬራን በ20 ሚሊዮን ዩሮ ከቫሌንሲያ ለማዘዋወር ከተጫዋቹ ጋር ስምምነት ፈጽሟል። ይህ ወጣት የ21 ዓመት ተጫዋች በርከት ያሉ ፈላጊዎች ነበሩ። አርሰናል ይህንን ተጫዋች ለማዘዋወር የመጀመሪያ የግዢ ጥያቄ 14 ሚሊዮን ዩሮ አቅርቦ ነበረ። ነገር ግን በቫሌንሲያ ውድቅ ተደረገበት። አሁን goal.com እንዳስነበበው 20 ሚሊዮን ዩሮ ክፍያ በመፈጸም የ21 ዓመቱን ክርስቲያን ሙስኬራን ወደ ቡድኑ ለመቀላቀል ስምምነት ፈጽመዋል ተብሏል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ሌላኛው ዛሬ የተሰማው ዜና መድፈኞቹ ከክሪስታል ፓላሱ እንግሊዛዊ የአማካይ ስፍራ ተጫዋች ኤብሪቺ ኤዜ ጋር ይፋዊ ንግግር መጀመራቸው ነው። ፋብሪዚዮ ሮማኖ እንዳስነበበው ይህ ተጫዋች በርከት ያሉ ፈላጊዎች አሉት። አንደኛው ቶተንሃም ሆትስፐርስ ነው። አርሰናል ይህንን ተጫዋች በእጁ ለማስገባት ጥረት እያደረገ ይገኛል። የ27 ዓመቱ ተጫዋች በአጥቂ ስፍራ ላይ ለአርሰናል ጥሩ የሚባል ግልጋሎት ይሰጣል ተብሎ ይታሰባል። በተጠናቀቀው የውድድር ዓመት በ34 የፕሪሚየር ሊግ ጨዋታ 8 ጎሎችና 8 አሲስቶች አስመዝግቧል። የኤፍኤ ካፕ ዋንጫ ባለቤትም እንደነበረ ይታወሳል። በፍጻሜ ጨዋታ ማንቸስተር ሲቲ ላይ ጭምር ጎል ማስቆጠር የቻለ ተጫዋች ነው። ይህንን እንግሊዛዊ ተጫዋች ለማዘዋወር አርሰናል ጥረት ማድረግ ጀምሯል። ለዚህ ደግሞ ምክንያቱ የሮድሪጎ ጉዳይ እስካሁን እልባት ባለማግኘቱ ነው። አርሰናል ይህንን ብራዚላዊ የሪያል ማድሪድ የመስመር አጥቂ ይፈልገዋል። ነገር ግን ሪያል ማድሪዶች ተጫዋቹን በቀላል ዋጋ ይለቁታል ተብሎ አልታሰበም። ስለዚህም አማራጭ ይሆናል ተብሎ የታሰበው ኤብሬቺ ኤዜን አርሰናሎች ማነጋገር ጀምረዋል ነው የተባለው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።